የተለመደው የአክብሮት ሰላምታችን በያላችሁበት ይድረሳችሁ የምንለው የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች ነን። እንዲሁም የዚህን ፕሮግራማችንን በዩቲዩብ ለምትከታተሉን ወገኖች ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን አትዘንጉ እንላለን። እንደተለመደው ፕሮግራማችን በሳምንቱ ዜና ዘገባ ይጀምራል። ተከታተሉን። ባለፉት 7 ዓመታት የፍትህ መረገጥ እና መጨፍለቅ ከቅርብ ጊዜ ወዲህ ደግሞ መቃብር ውስጥ ተከቶ አፈር እየለበሰ ያለበት ሁኔታ አሳሳቢነቱ ጎላ ብሎ እየታየ ነው። በአሁኑ ወቅት በኢትዮጵያ የፖለቲካ፣ የኢኮኖሚ፣ የሶሻል ጉዳዮች ሲዳሰሱ ፍትህ አለ ብሎ ሲታሰቡ ወይም በፍትህ አምላክ የሚለው መማለጃ ሊቀርብ ቀርቶ ደብዛው እንዲጠፋ ተደርጓል የሚለው ከዳር እስከ ዳር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚስማማ ሐሳብ መሆኑን የሚክድ በክፈኛው ሰው በላና አገር በላ ስርዓት የተለከፈ ብቻ መሆኑ ይነገራል። ፍትህ እንደ ጠዋት ጤዛ በረገፈባት ኢትዮጵያ የሰብአዊና ዲሞክራሲያዊ መብቶች መረገጥ በአግርሞት ሊታይ አይገባውም ብለው ግንባራቸውን ሳያጥፉ የሚሟገቱ በርካቶች ፍትህ በሌለበት የሰብአዊና ዲሞክራሲያዊ መብቶች አገዛዙ እንዲሰፍን መጠየቅ ተላላነት መሆኑን አስረግጠው ይናገራሉ። ፍትህ በሰፈኑበት አካባቢዎች ሰብአዊና ዲሞክራሲያዊ መብቶችን መጨፍለቅ ወይም መግፈፍ ህዝባዊ እምቢተኝነትና ያልተቋረጠ ህዝባዊ አመጽን ሲያስከትል እንደቆየ ከህዝባዊ አመጾችና አብዮቶች ታሪክ መገንዘብ ይቻላል። ፍትህ የሚሰፍነው ደግሞ በህዝብ ተመረጠና በህዝብ ተጠያቂ ሊሆን የሚችል ህዝባዊ መንግስት ሲመሰረት ብቻ መሆኑን በርካታ ወገኖች ሐሳባቸውን ሲያጋሩ ተደምጠዋል። ከህዝባዊ መንግስት ውጪ የመናገር፣ የመጻፍ፣ የመደራጀት፣ ሐሳብን በነጻነት የማንሸራሸር መብቶችን መመኘት እንጀራ የለም እንጂ በርጎ አመገን እንበላ ነበር እንደሚባለው መሆኑንም ጨምረው ያብራራሉ። መዋሸት፣ መቀላመድ፣ የባጥ የቆጥ መቀባጠር፣ በሀገርና በህዝብ መቀለድ፣ የሀገር ንብረት ገንዘብን ማባከንና መዝረፍ፣ ወረበሎችን በማደራጀት እንደ ወርቅ የመሳሰሉ ውድ ማዕድናትን መዝረፍ፣ የሰው ልጅን ዘቅዝቆ መስቀል፣ በእሳት አቃጥሎ መግደል፣ በወታደሮች ህፃናትን፣ ተማሪዎችን፣ እናቶችን ማስደፈር ወዘተ ፍትህ በሰፈነበት ሀገር በህጋዊ እርምጃ ዘብጥያ እንደሚያስወርድ የታወቀ ነው። ላለፉት 7 ዓመታት በአማራነታቸው ብዙ ወጣቶች፣ ጎልማሶች፣ ሴቶች፣ ፖሊሶች፣ ወታደሮች፣ የኦርቶዶክስ ቤተክርስቲያን አገልጋዮች፣ ሐኪሞች፣ ጋዜጠኞች፣ መምህራን፣ መሐንዲሶች፣ የባንክ ባለሙያዎች፣ በልዩ ልዩ የንግድ ስራ የተሰማሩ ነጋዴዎች፣ የጎዳና ነዋሪዎች ወዘተ ካላንዳች የህግ ሂደት እየታፈኑ መገደላቸው፣ መታሰራቸው፣ ደብዛቸው እንዲጠፋ መደረጋቸው አገዛዙ አማራን ለማጥፋት ከተያያዛቸው የዘር ማጥፋት ዘመቻዎች አንዱ ዘርፍ መሆኑን ከሀገር ተርፎ ዓለም ያወቀው እንደሆነ ይነገራል። በሻሸመኔ ልጆቻቸውን አገዛዙ ባሰማራቸው ወሮበሎች ዘቅዝቀው እንዲሰቅሉት ማድረጉ አገዛዙ ከዲምቢዶሎ ዩኒቨርሲቲ አፈና አቀነባብሮ ማስፈጸሙና ቁም ስቅላቸውን እንዲያዩ ማድረጉ በጭፍን መያዣ በጨበጫ በሌለው ጥላቻ በአማራ ላይ የተፈጸመ በሚገኘው የድሮን ጭፍጨባ በሜካናይዝድ ድብደባ መንደር
በመደምሰሱ ገበሬዎችን በተለይ አንድ ሙሉ ቤተሰቦችን አንድዶ አንፍሮ በመፍጀቱ አማራን የማጥፋት ዘመቻ በማወጁ ፍትህ ቢኖር ኖሮ ለፍርድ ሊቀርብ ተገባው ነበር የሚለው አስተያየት በስፋት በቁጭት ሲዘዋወር እንደነበረ መገንዘብ የማይችል የለም። ፍትህ ቢኖር ኖሮ በዚህ ወቅት ፋሺስታዊ አገዛዝ እንዲህ የመሰሉ ወንጀሎችን እየፈጸመ አንዴ ራሱ አፈላላጊ ሌላ ጊዜ ባሰፈናቸውና ደብዛቸውን ባጠፋቸው በመቀላመዱና በማላገጡ ለህዝብ ፍርድ በቀረበ ነበር የሚለውን ሐሳብ ከትልቅ እስከ ትንሽ እያወያየ እንደሚገኝ መረጃዎች ያስረዳሉ። ጀግናውና አርበኛው የአማራ ፋኖ በይፋ ብረት አንስቶ እያካሄደ የሚገኘው የብረት ወይም የጠመንጃ ተጋድሎ በአጭር ጊዜ እየጎለበተና ያልተጠበቀ ጥንካሬን እያስመዘገበ መሆኑን በርካቶች ያነሳሉ። የፋኖ አርበኞች በኦሮሞ ህዝብ የሚምለውና የሚገዘተው ፋሺስታዊ ዘረኛ ቡድን በአንድ በኩል በአማራ ላይ የዘር ፍጅት ለመፈጸም የጦርነት ጥሩምባ ሲያስቧርቅ በሌላ በኩል ወሮ በላ ካድሬዎቹን በማሰማራት የፋኖን ትግል ለማዳከም ጥረት እያደረገ ይገኛል። እነዚህ ተካፋይ ካድሬዎች በባብ ምላሳቸው በአርበኝነት ከፍተኛ ተጋድሎ የሚያካሂዱትን የፋኖ ኃይላት ከአማራ ህዝብ ጋር ለማጋጨት ያልማሱት ጉድጓድ ያልረጩት ውሸት አለመኖሩ ግንዛቤ እየተወሰደበት ይገኛል። የአማራ ፋኖ ኃይላት አገዛዙን መፋለም ሲጀምሩ እየተሰባሰቡ እየሰለጠኑ እየመከሩ እንደነበረ የሚታወስ መሆኑንና ሐላቸውም ለሆዳቸው ያደሩ በአንድም በሌላ መልኩ ካገዛዙ ጋር ግንኙነት ያላቸው ጥቂት ቢሆኑም ያደረሱት ጉዳትም መታወስ ካለባቸው አንዱ መሆኑን ይነሳል። የአደረጃጀትና የፍልሚያ ስልትና ስምሪትን በሁለት ዓመት ውስጥ እያጣራ በመምጣት እየጠነከረ መምጣቱን ሁሉም ህሊና ያለው የሚመሰክረው ነው። ፖለቲካ ነጻነትን በመሳሪያ ትግል ከሚያደርጉ ድርጅቶች ታሪክ ጋር ሲገናዘብ ድርጅታዊና ተፋላሚ ኃይል አስተላለፍን ብቃት በደማቸው የጻፉ ስለመገኘታቸው ጥንካሬያቸው ተስፋ ሰጪ መሆኑን በርካቶች ይመሰክራሉ። በፋኖ አደረጃጀቶች በኩል የሚቀረው በልበ ሰፊነት በአርቆ አስተዋይነት ልዩነትን አቻችሎ ሁሉም የሚጠብቀውንና የሚጓጓውን አንድነትን መፍጠርና የተባበረና የተቀናጀ ትግልን ማካሄድ ነው። በመጨረሻም የወያኔ ድርጊትንና ማንነትን መዘንጋት ለአደጋ የሚያጋልጥ ነው የሚሉ አስተያየቶችን ሰሞኑን ከሀገር ወዳድ ወገኖች እየተሰነዘሩ ይገኛሉ። በኢትዮጵያ ታሪክ ከተከሰቱ የአመጽ ቡድኖች በዋሾነትና በደም አፍሳሽነት ቀዳሚ ሲሆን አሁንም ከኦነግና ከብልጽግና ተርታ የሚሰለፍ መሆኑን ታሪክ በማይፋቅና በማይደለዝ ቀለም ከትቦታል። ወያኔ ፖለቲካ ደሃ በመሆኑ የትግራይን ህዝብ እያስገበረ የባጀው አንድም በጠመንጃ ሲሆን ሌላው ደግሞ ከአማራ ነፍጠኛና ትምክህተኛ አገዛዝ ነፃ መውጣት የሚል ለዛ ቢስ ተረት በመተረት መሆኑን የወጋ ቢረሳ የተወጋ አይረሳምና በዚህ ወቅት ለተከሰተው የአማራ እንግልት፣ መታፈን፣ መፈናቀል በጭፍጨፋ ግንባር ቀደም ተጠያቂ ሊሆን ከሚገባው አንዱ ፋሽስቱ ወያኔ መሆኑ ከሐቅም ሐቅ ነው። ታዲያ በቅርቡ በአንዳንድ ክፍሎች የሚታየው የጠላቴ ጠላት ወዳጄ በሚል ጭፍን አባባል ሊደባበስ አይገባውም የሚለው በዚህ ወቅት እየተነገረ ይገኛል። ወትሮንም ቢሆን ካደረጃጀቱ አንስቶ ወያኔ በአውራጃ የተከፋፈለ ነበርና ይህ ክፍፍል አሁን በጋድ ለተከሰተው የወያኔ መሰነጣጠቅ ድርሻው ከፍ ያለ መሆኑ ይነገራል። ነፍሰ በላዎቹ መለስ ዜናዊ፣ አባይ ፀሐዬ፣ ስብሃት ነጋ ወዘተ በተኙበት ያረዷቸው መሪዎች በተለያዩ ጊዜያትን ፍሽፍሽ እያሉ የፈጇቸው የትግራይ ወጣቶች
የኢህአፓ አመራር የነበረው ጸጋዬ ደብተራውንና ሌሎች የኢህአፓ አባላትን በጨለማ እስር ክፍል አሰቃይተው ያረዷቸው ደም ጩኸት ፋሽስቱ ህወሓትን ሊፋረድና እንደ ደርጉ ኢሰፓ ሊቀብረው ተቃርቧል እየተባለ ነው። በዚህ ወቅት ወያኔ ያሰማራቸው የዩቲዩብ ስርጭቶች ላይ ወያኔ ከአማራ ፋኖ ኃይላት ጋር ለመሰለፍ ዳር እያለ መሆኑን ሲደጋግሙ እየታየ ያለው አደገኛ መሆኑ በስፋት እየተነገረ ነው። የወያኔን መልቲነት፣ አጭበርባሪነት፣ አታላይነት የኢህአፓ አንጃዎችን ሰብስቦ ኢህዴን፣ ብአዴን በኋላም አዴፓ በማለትና ስያሜውን በመቀያየር የስሙላ ድርጅት ጎልቶ አማራን እግረቶች እንዲታሰር እንዳደረገ ሁሉ የፋኖ ኃይላትን ታኳ አድርጎ ነፍስ ለመዝራት መሆኑን በርካቶች ያስረዳሉ። እኛም ያዘጋጀነውን የዜና ሀተታ አብቅተናል። አድማጮቻችን የዛሬው ፕሮግራማችን በዚሁ ተጠቃሏል። በሚቀጥለው ሳምንት እስክንገናኝ ቸር ይግጠመን እያል እንሰናበታለን። ምንድነው ነገሩ ምንድነው ነገሩ
ወቀሳ ምን ሰራው ለአገሬ ልቤቅ ልነሳ እስኪ ሁላችን ያብከንክን ቆጨን ረሃብ ስደት ሌላ ታሪክ አቆየን አላከበርንሽም ወልደሻል ተጦርሽ Marina